ጥፍሮቻችን ይሄ ማለት የእጅም ሆነ የእግር ጥፍሮቻችን ኬራቲንስ ከተባለ ፕሮቲን የተገነቡ ናቸው። ይህም በፀጉራችንና በቆዳችን የላይኛው ክፍል ላይ የሚገኝ ንጥረ ነገር ነው። የምናየው የጥፍራችን ክፍል በእርግጥም የሞተ ህዋስ ነው። ጥፍራችንን ስንቆርጥ የማያመንም ምክንያቱ ለዚህ ነው። ጥፍር የተለያየ ጥቅም አለው። ዋነኛውና የመጀመሪያው የእጅና የእግር ጣቶቻችንን ከአደጋ መጠበቅ ነው። የሰው ልጅ ውበቱን ከሚገልጽባቸው ነገሮች መካከል አንዱ ጥፍር ነው። ከዚህም ባሻገር ደግሞ የአካላችንን ሙቀት በመቆጣጠር ላይም ድርሻ አለው። ታዲያ ይህንን የተለያየ ጥቅም ያለውን የሰውነታችን ክፍል ጤና ለመጠበቅ ብዙ ትኩረት ስንሰጥ አይታይም። በጥፍር ላይ የሚታዩ ለውጦች የጤና ችግርን ሊያመለክቱ ይችላሉ። ጥፍሮች የውስጥ ደዌ ህመሞችንና የቆዳ በሽታዎችን አመላካችም ሊሆኑ ይችላሉ። ጥፍሮች እንደ ታይሮይድ በሽታ፣ የልብና የደም ዝውውር ችግር፣ የሳምባ በሽታዎች፣ የተወሰኑ የካንሰር አይነቶችና የምግብ እጥረት ላሉ የውስጥ የጤና ችግሮች የመጀመሪያ ምልክት ሊሆኑ ይችላሉ። እንዲሁም እንደ ሶሪያሲስና ኤግዜማ ያሉ የቆዳ በሽታዎች በጥፍር ላይ ምልክት ሊያሳዩ ይችላሉ። የጥፍር ሁኔታ ራሳችንን ምን ያክል እንደምንንከባከብም አመላካች ሊሆን ይችላል። ጥፍሮቻችን የአመጋገባችን ቀጥተኛ ነጸብራቅ ናቸው። ወደ ውስጣችን የምናስገባው ነገር በውጫዊ አካላችን ላይ በግልጽ ይታያል። ሰውነታችንን የምንመገብበትና ፈሳሽ የምናገኝበትም ሁኔታ በጥፍራችን ጤንነት ላይ በቀጥታ ይታያል። በመሆኑም በአጠቃላይ ጥፍራችን ስለ ጤናችን ምን ይነግረናል የሚለውን በዚህ ቪዲዮ ላይ እንመለከታለን። እኔ ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ላይክ እንዲሁም ሼር ማድረግ ጀምሩት። መልካም ቆይታ። አንደኛ፣ የገረጡ ጥፍሮች። ከተለመደው ውጪ የገረጡ ወይም ደግሞ ነጭ የሆኑ ጥፍሮች በደማችን ውስጥ ያለው የሄሞግሎቢን ማለትም በደም ውስጥ ኦክሲጅንን የሚሸከሙ ፕሮቲን መጠን ማነስን ወይም ደግሞ በአጠቃላይ የቀይ የደም ሴሎችን እጥረትን ሊያመለክቱ ይችላሉ። ይህም ሁኔታ በተለያዩ የጤና ችግሮች ምክንያት ሊከሰት ይችላል። ከነዚህም መካከል የደም ማነስ፣ የልብ ድካም፣ የጉበት በሽታና የምግብ እጥረት ይገኙበታል። ሁለተኛ፣ ነጭ የሆኑ ጥፍሮች። አብዛኛው የጥፍር ክፍል ነጭ ሆኖ በጫፉ ላይ የቀለም መስመር የሚታይባቸው ጥፍሮች የታይሪ ጥፍሮች በመባል ይታወቃሉ። ይህም ስያሜ የተሰጠው እንደ አውሮፓውያን አቆጣጠር በ1954 ሁኔታውን መጀመሪያ ለገለጹት ሐኪም መታሰቢያ ነው። በዚህም ምክንያት ነው የታይሪስ ኔልስ የሚባሉት ወይም ደግሞ የቴሪስ ጥፍሮች የሚባሉት ማለት ነው። እነዚህም የጥፍሩ ምልክቶች የሄፓታይተስ ይሄ ማለት የጉበት ብግነትና ሲሮሲስ የጉበት ጠባሳ ካሉ የጉበት በሽታዎች እንዲሁም ደግሞ ከተለያዩ የኩላሊት በሽታዎችና ከኤችአይቪ ጋር ተያያዥነትም አላቸው። ሶስተኛ፣ ቢጫ የሆኑ ጥፍሮች። ምንም እንኳን ቢጫ የሆኑ ጥፍሮች ብዙ ጊዜ በፈንገስ ኢንፌክሽን ወይም በጥፍር ቀለም ምክንያት በሚመጣ ቀለም መቀየር የሚከሰቱ ቢሆንም እንደ ስር የሰደደ የሳምባ በሽታ በተለይም አጫሾች ላይ የሚዘወተር ከባድ የታይሮይድ በሽታ፣ የስኳር በሽታ፣ የቫይታሚን እጥረት ወይም ደግሞ የሶሪያሲስ ምልክቶች ሊሆኑ ይችላሉ። ይህም ሁኔታ ከጥፍር ቅርጽ መበላሸት፣ ከመተንፈሻ አካላት ችግርና ከእብጠት ጋር ተዳምሮ የሚታይ ከሆነም የቢጫ ጥፍር ሲንድረም ተብሎ የሚጠራው እጅግ ብርቅዬና ምናልባትም በዘር የሚተላለፍ የጤና እክል ምልክት ሊሆን ይችላል። አራተኛ፣ ሰማያዊ የሆኑ ጥፍሮች። ጥፍሮች ሰማያዊ ቀለም ካላቸው ይህ በቂ ኦክሲጅን አያገኙ ማለት ነው። ሳያኖሲስ በመባል የሚታወቀው ይህ ሁኔታ በቀላሉ ለቅዝቃዜ በመጋለጥ ምክንያት ሊከሰት ይችላል። ነገር ግን ሁኔታው ሳይለወጥ የሚቆይ ከሆነ የከባድ የደም ዝውውር ችግር ምልክት ሊሆን ይችላል። የተለመዱ መንስኤዎችም ጥልቅ የደም ስር መዘጋት ይሄ ማለት ዲፕ ቬን ትሮምቦሲስ፣ የሬኖይድ ሲንድረም፣ ሊምፊዶማ ይሄ ማለት እብጠት ማለት ነው፣ የልብ ድካም፣ የደም ስር ወይም ደግሞ የደም ቅዳ ቧንቧ መዛባት፣ ከፍተኛ የደም ግፊት፣ በተጨማሪም እንደ ኢምፊዜማ፣ አስም፣ የሳምባ ምች ወይም በሳምባ ውስጥ የደም መርጋት ይሄ ማለት ፖልሞናሪ ኢምቦሊዝም ያሉ የሳምባ ችግሮች ምልክት ሊሆን ይችላል። አምስተኛ፣ ነጭ ነጠብጣቦች። በጥፍር ላይ የሚታዩ ነጭ ነጠብጣቦች። በሰፊው ከሚታመንበት በተቃራኒ በጥፍር ላይ የሚታዩ ነጭ ነጠብጣቦች ወይም መስመሮች የካልሲየም እጥረት ውጤት አይደሉም። በቴክኒክ ስሙ ሊኮኒኪያ ተብሎ የሚጠራው ይሄ ሁኔታ በአብዛኛው በጥፍር ዙሪያ ላይ ከሚደርስ አደጋ ወይም ደግሞ በማኒኩለር ወቅት ከሚደርስ ጉዳት ጋር የተያያዘ ነው። አንዳንድ ጊዜ የምግብ እጥረት ምልክትም ሊሆን ይችላል፣ ነገር ግን የካልሲየም እጥረት አይደለም። ብዙ ሰዎች በጥፍር ላይ የሚታይ ነጭ ነጠብጣብ የካልሲየም ማነስ ይመስላቸዋል፣ ነገር ግን ዋናው መንስኤ በጥፍር ላይ የሚደርስ ግጭት ወይም መጠነኛ አደጋ ነው። ስድስተኛ፣ ከጥፍር በታች ያሉ ጥቁር መስመሮች ወይም ነጠብጣቦች። ከጥፍር በታች በቁመቱ የሚሄድ ጥቁር መስመር በድንገተኛ አደጋ ይሄ ማለት መመታት የመጣ ካልሆነ በስተቀር ወዲያውኑ በሐኪም መታየት አለበት። ምክንያቱም
ሰብሊንጓል ሜላኖማ ተብሎ የሚጠራው የቆዳ ካንሰር አይነት ምልክት ሊሆን ይችላል። ይህ ምልክት በጥፍር ላይ የሚታይ አደገኛ ምልክት ነው። ሳይታከም ቢቆይ ወደ ሊምፍ ኖዶች ሊሰራጭ ይችላል። አንዳንድ ጊዜ ጥቁር ወይም ደግሞ ቡናማ መስመሮች እንደ ልብ ችግር፣ ሉፐስ፣ የደም ስር መቆጣት፣ የፈንገስ ኢንፌክሽን፣ ሶሪያሲስ፣ የሬኖይድ ሲንድረም ወይም የሳምባና የኩላሊት የደም ዝውውር ችግር ውጤት ሊሆኑ ይችላል። በተለይ ጥቁር መስመሩ ቅርጹን ወይም ደግሞ ቀለሙን እየቀየረ ከመጣ በአስቸኳይ ወደ ሕክምና መሄድ ያስፈልጋል። ሰባተኛ የማንኪያ ቅርጽ ያላቸው ጥፍሮች። የማንኪያ ቅርጽ ያላቸው ጥፍሮች የምንላቸው የጥፍር ጫፎች ወደ ላይ ተለጥጠው የሚወጡና የጥፍሩ አካል የለሰለሰ ሲሆን ነው። ይህም የጤና ሁኔታ ታዲያ ካይሎኒኪያ በመባል ይጠራል። እነዚህ የማንኪያ ቅርጽ ያላቸው ጥፍሮች ብዙ ጊዜ በሰውነት ውስጥ የአይረን ወይም ደግሞ የብረት ማዕድን እጥረት ወይም የደም ማነስ ምልክቶች ናቸው። ወይም ደግሞ ሄሞክሮማቶሲስ ተብሎ በሚጠራ የጉበት ችግር ምክንያት ሊከሰቱ ይችላሉ። በዚህ የጤና እክል ያለባቸው ሰዎች ሰውነታቸው ከሚመገቡት ምግብ ውስጥ ከሚያስፈልገው በላይ ከፍተኛ የሆነ ብረት ማዕድን ይመጣል። ይህ ማለት የጥፍር የማንኪያ ቅርጽ መያዝ ወይም ደግሞ የጥፍር ውስጡ ሰርጉዶ የማንኪያ ቅርጽ መያዝ እንደምትመለከቱት ማለት ነው በብዛት የአይረን እጥረት ምልክት እንደሆነ የሚያሳይ ነው። ስምንተኛ የተሰነጣጠቁ የሚሰባበሩ ወይም ደግሞ የተሰነጠቁ ጥፍሮች። የደረቁ በቀላሉ የሚላጡ ወይም ደግሞ የሚሰባበሩና የቀጠኑ ጥፍሮች በአየር ንብረት ለውጥ ወይም ደግሞ ከመጠን በላይ የጥፍር ቀለም በመቀባት ምክንያት የደረሰ ጉዳት ሊሆኑ ይችላሉ። ነገር ግን ከዚህ የበለጠ ከባድ የሆነ የጤና እክል ምልክቶችም ሊሆኑ ይችላሉ። በሳይንሳዊ ስሙ ኦኒኮሲኒዥያ ተብሎ የሚጠራው ይሄ ሁኔታ የቫይታሚን እጥረት፣ የደም ማነስ ወይም ደግሞ የታይሮይድ እጢ ስራ መቀነስ ውጤት ሊሆን ይችላል። ዘጠነኛ ዝግተኛ የጥፍር እድገት። በክረምት ወይም ደግሞ በቅዝቃዜ ወቅት የጥፍር እድገት ይዘገያል። ነገር ግን ጭንቀት፣ አካላዊም ሆነ ስነ ልቦናዊ ጭንቀት የጥፍር እድገትን ሊያዘገየው ይችላል። ጥናቶች እንደሚያሳዩትም ኮርቲሶል የተባለው የጭንቀት ሆርሞን መጠኑ መጨመር በጥፍራችን ላይ ለውጥን ሊያመጣ ይችላል። ይህም በጭንቀት ወቅት ጣትን በጥፍር ላይ እንደማሸት ባሉ ጎጂ ልማዶች ምክንያት ሁኔታው ይበልጥ ሊባባስ ይችላል። አስረኛ የጎደጎዱ ጥፍሮች። በጥፍር መሃል ላይ አግድም ሆኖ የሚታየው የባውስ መስመር ከፍተኛ ትኩሳት ወይም ደግሞ የሌሎች ኢንፌክሽኖች ምልክት ሊሆን ይችላል። ይህም የጥፍር መጎድጎድ በጥፍሩ መጀመሪያ ወይም ደግሞ ኩቲክል ላይ በሚደርስ አደጋ ምክንያት የሚፈጠር ነው። የደም ዝውውር ችግርን፣ የስኳር በሽታንና የቫይታሚን እጥረትን ሊያመለክት ይችላል። በአጠቃላይ ይህ የባውስ መስመር በመባል ይታወቃል። ይህም ታዲያ እንደ አጠቃላይ ኢንፌክሽኖችን፣ በጥሩ ሁኔታ ያልተቆጣጠሩት የስኳር በሽታን፣ የደም ስሮች መጥበብ ወይም ደግሞ እጅና እግር የሚሄደውን የደም ዝውውር የሚቀንሱባቸው ሁኔታዎችን፣ ከፍተኛ ትኩሳት የሚያስከትሉ ህመሞችን፣ የዚንክ እጥረትን እንዲሁም አንዳንድ የመድኃኒት ውጤቶችን ሊያመለክት ወይም ደግሞ ሊያሳይ ይችላል ማለት ነው። 11ኛ የተጎደጎዱ ወይም ደግሞ የተሸበሸቡ ጥፍሮች። ጥፍሮች የብርቱካን ልጣጭ ቅርጽ ወይም ደግሞ መልክ ካላቸው በአደጋ ምክንያት የመጣ ሊሆን ይችላል። ወይም ደግሞ የሶሪያሲስ ምልክትም ሊሆን ይችላል። በተለይ መጎድጎዱ ከጥፍር ቅርጽ ውፍረት ወይም ደግሞ ቀለም መለወጥ ጋር ተያይዞ የሚመጣ ከሆነ ይህ የዚህ ችግር አመላካች ነው። የተጎደጎዱ ጥፍሮች የኤግዜማ ምልክት ወይም እንደ አሎፔሻ አርተሪታ ኢንፍላማቶሪ አርትራይተስ ያሉ የተወሰኑ የሰውነት በሽታ የመከላከል ስርዓት መዛባት ምልክቶች ሊሆኑ ይችላሉ። እንደ ሶሪያሲስ ወይም ደግሞ አርትራይተስ ያሉ ሁኔታዎችም በጥፍር ላይ ብቻም ሳይሆን በቆዳና በመገጣጠሚያዎች ላይም ምልክትን ሊያሳዩ ይችላሉ። 12ኛ የተቆለመሙ ጥፍሮች። ይህ የጤና ሁኔታ በጣቶች ጫፍ ማበጥ ወይም መወፈርና ጥፍሮቹ በጣቶቹ ጫፍ ዙሪያ ተጠልጥለው ወደ ውስጥ ሲታጠፉ የሚፈጠር ነው። የጥፍር መቆልመም እንደ ሳምባ ካንሰር፣ የአስም በሽታ ወይም የልብ በሽታ ያሉ ሰውነታችን በቂ ኦክሲጅን አለማግኘት የሚቸገርባቸው የህመም አይነቶች ምልክት ሊሆኑ ይችላሉ። በምስሉ ላይ እንደምታዩት ጥፍር ሲቆለመም ማለት ነው። 13ኛና በስተመጨረሻ የምናየው ያበጡና የቀሉ የጥፍር ዙሪያ ቆዳዎች ናቸው። በጥፍር ዙሪያ ያለው ቆዳ ከቀላ፣ ካበጠ ወይም ህመም ካለው ፓሮኒኪያ ተብሎ የሚጠራ የኢንፌክሽን ምልክት ሊሆን ይችላል። በጥፍር ዙሪያ ላይ የሚታየውም እብጠት ከትናንሽ ነጠብጣቦችና ከጥፍር ቅርጽ መበላሸት ጋር ተዳምሮ የሚታይ ከሆነ የሉፐስም ምልክት ሊሆን ይችላል። ስለዚህ በአጠቃላይ እነዚህ 13 ምልክቶች ጥፍራችን ምን የጤና ችግር ወይም ደግሞ ምን የጤና ሁኔታ እንደገጠመን የሚያሳይባቸው ምልክቶች ናቸው። ጥፍሮች ለውስጣዊ በሽታዎች ጠቃሚ ፍንጭ የሚሰጡና የበሽታው መጀመሪያ ምልክት ሊሆን ይችላል። አንዳንድ በሽታዎች በጥፍር ላይ ምልክት ሊያሳዩ ይችላሉ። በተጨማሪም ጥፍሮች እንደ ሜላኖማ፣ ይሄ ማለት የቆዳ ካንሰር ማለት ነው፣ እነዚህ ያሉ የራሳቸው የሆነ የውስጥ ደዌ ሊኖርባቸው እንደሚችልም ማስታወስም አስፈላጊ ነው። ስለዚህ ሁልጊዜ የእጅና የእግር ጥፍሮቻችሁን
የምትቀቡ ከሆነ አልፎ አልፎ ቀለሙን በማንሳት በጥንቃቄ መመርመር፣ ማንኛውንም ከፍተኛ የለውጥ ምልክት ለቆዳ ሐኪምም ማሳወቅ ያስፈልጋል። ጥፍሮቻችሁን ለማጠንከር የምትፈልጉም ከሆነ ደግሞ መጀመሪያ ስለ አመጋገባችሁ ማሰብ አለባችሁ። ተገቢውን የፕሮቲንና የአይረን ይሄ ማለት የብረት ማዕድን መጠን መመገቡ አስፈላጊ ነው። ምንጩ ከእንስሳትም ይሁን ከእጽዋት ፕሮቲን ለፀጉራችን ለቆዳችንና ለጥፍራችን ጤንነት ወሳኝ የሆነ ንጥረ ነገር ነው። ስለዚህ አይረንንም ፕሮቲንንም የያዙ ምግቦችን መመገብ ይኖርብናል። በተረፈ ስለነዚህ የጥፍር ለውጦችን በማስተዋል ወደ ሕክምና ተቋም በመሄድ አስፈላጊው ምርመራ ማድረግ ያስፈልጋል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። ቪዲዮ ሌሎችንም ሊጠቅም ስለሚችል በቅንነት ሼር አድርጉልኝ። በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።